ብራዘር ምን አልከኝ? እኛ ቤተክርስቲያን የኢየሱስ ክርስቶስ ስጋና ደም እንደሆነ ነው ዳይሬክት የምታስተምረን እንጂ ምሳሌ የሚባል ነገር የለም አልከኝ። እኔ ደግሞ ከዛኛው መጽሐፍ ባነሳለህ ወይም ከዛኛው መጽሐፍ ቅዱስ ባነሳለህ መልስ ነው የእነሱ የተበረዘ ስለሆነ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷ ያሳተመችውን መጽሐፍ ቅዱስ ተጠቅሜ መልስ እሰጥሃለሁ። ዓለም ይህንን የምትመለከቱ ሁላችሁ እንግዲህ የራሳችሁን መጽሐፍ ቅዱስ ተጠቅሜ ነው አክቹዋል ሳይሆን ምሳሌ እንደሆነ ማሳይህ ብላ ምላሽ ሲሰጥ እንሰማለን። የመጀመሪያ አዎ መጽሐፍ ቅዱሱ ግልጽ ነው የሚናገረው። ፕሮቴስታንቱም ጋር ኦርቶዶክሱም ጋር ያለው ያነበብሽው ጥቅስ አንድ አይነት ነው የሚናገረው። ይሄ ነው ከፕሮቴስታንቱ የሚለየን መጽሐፍ ቅዱስን እንደፈለጉ መተርጎማቸው ነው ማለት ነው። ጥያቄ እስኪመለስልኝ ድረስ የትኛውንም በር አንኳኳለሁ፣ የትኛውንም ተቋም ማለት ነው። እንኳን ሃይማኖት ያለው ሃይማኖት የሌለው ሰው እንኳን እጠይቃለሁ። ምክንያቱም ያለችኝ ህይወት አንድ ስለሆነች። ከተረዳችሁ ከቻላችሁ ደግሞ እናንተ እግዚአብሔር ስላልሆናችሁ በሰው ላይ የፍርድ ቃል አታውጡ። ሰው ላይ አትፍረዱ። የመፍረድ መብት የእግዚአብሔር ብቻ ስለሆነ ከቻላችሁ ጥያቄ መልሱ፣ ካልቻላችሁ ዝም በሉ። ሲቀጥል ደግሞ የአንድን መጽሐፍ ቅዱስ አስተምህሮ ላይ የተመሰረተች ሃይማኖት ኦርቶዶክስ ተዋሕዶ ይሁን ፕሮቴስታንት ይሁን የትኛውም ተቋም የትኛውም የሃይማኖት ተቋም ማወቅ ፈልጋለሁ የሃይማኖቴ መሰረት ማወቅ ፈልጋለሁ ብሎ የሚጠይቅን ሰው ጥያቄ መልስ መስጠት ካልቻለች በመስደብ ታባራለች ብዬ አላምንም። እናንተ ትልልቅ ፎሎወር ያላችሁ በቲዮሎጂ የሄዳችሁ የቤተ ክርስቲያኗ ጠበቃ መሆናችሁ ተነግሮኛል። በጣም በቃ ኦርቶዶክስ አሉኝ ብላ የምትመካባቸው ልጆቿ ናቸው፣ እነሱን አትናገሪ ምናምን እየተባልኩ ነው። ለማንኛውም ልክ አንቺ አሁን እንደተረጎምሽው በደንብ አድርገሽ ስሚ እህት አለ። የመጀመሪያው ሉቃስ ወንጌል ምዕራፍ 22 ነው የሚለው ግዕዙ ያንብያሽው ማለት ነው። ቁጥሩ 22 ማለት ነው 21 ላልሽው 22 ቁጥር 19 ላይ እንዲህ ይላል፣ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚሰጠው ምሳሌ የሆነው ይህን ለመታሰቢያ ያድርጉት አይልም። የሚለው ምንድን ነው? ስለናንተ የሚሰጠው ስጋዬ ይህ ነው አለ። ምኑ? ስጋው የሚለው ስጋዬ ስለሆነ ማለት ነው። ከላይ ተመልከቱት፣ ስጋዬ ይህ ነው። ይህን አለ የቱን? ስጋውን። ቀድሞ ስጋዬ ነው ያለው፣ ምሳሌ የሚል የለም አንድም ቦታ። ይሄ በሬ ወለደ ትርክት ነው። የለም እንደዛ የሚል የመጽሐፍ ቅዱስ ትምህርት። ምሳሌ የሚል እንደሌለ ማወቅ አለብን። ከዛ ይህን ለመታሰቢያ ያደርጉታል። ስለዚህ ለመታሰቢያ የምናደርገው ምኑን ነው? ስጋውን እንጂ ምሳሌውን አይደለም። እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። በደሜ የሚሆን አዲስ ኪዳን ነው። ስለነርሱ የፈሰሰ ምን? ስለ ሁላችን የፈሰሰ ደም። ስለዚህ ስጋዬ ደሜ አለ እንጂ ምሳሌ አላለም። እሺ ቀጥሎ ወደ ጠቀሽው እንሂድ። ቀጥሎ የተጠቀሰው ጥቅስ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ ይላል። ከጌታ የተቀበለውን የሰጠን። ከዛ እንዲህ አለ፣ ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶ እንካችሁ ብሉ፣ ይህ ስለእናንተ የሚሆን ስጋዬ ነው። ምኔ? ስጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። ስለዚህ ያነሳው ምንድን ነው? ወይም የሰጣቸው ስጋውን፣ ስጋዬ ነው ያለው። ይህን ለመታሰቢያ አድርጉት። መታሰቢያ ማለት ምን ማለት ነው? ማሰብ፣ ሞቱን መናገር ነው። በጳውሎስ ትምህርት መሰረት ለኔ ሞቶልኛል፣ ሕይወት ይሰጠኝ ዘንድ ደግሞ ስጋውን ሰጥቶኛል ብሎ መመስከር፣ መናገር፣ ሞቱን መናገር ነው። መታሰቢያ ማለት ማሰብ እንጂ አክቹዋል አይደለም እንትን አይደለም እያልን የራሳችን ትርጉም እንሰጥ አይደለም። እንዲሁም ከራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ ያድርጉት። ይህን እንጀራ በበላችሁ ይህንም ጽዋ በጠጣችሁ ጊዜ ሁሉ ምን ትናገራላችሁ? ሞቱን ትናገራላችሁ አለ ጳውሎስ። ስለዚህ ምሳሌ የሚል የለም እና መጽሐፍ ቅዱስን በተለይ ከኦርቶዶክስ ተዋሕዶ ጋር ተያይዞ እንደፈለጉ መፍታት እንደማይቻል ልትገነዘብ ይወዳል። በየኮሜንቱም ደግሞ ተሳስተሻል የሚሉሽን አንብቡ ምናምን ስትይ ስላየው አይ ቲንክ የንባብ እጥረት አንቺ ጋር እንጂ ያረሙሽ ጋር እንደሌለ ነው የምረዳው። እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበቃ የሆናችሁ ልጆቿ እኔ ላይ የፍርድ ቃል አውጥታችኋል። ክርስቲያን አይደለሽም፣ ለክርስትና አትመጥኝም ብላችሁኛል። ስለዚህ ይሄንን ንስሐ ገብቼ
ቀድር ተጠመቄ ያረኩትኝን ይሄንን ማህተብ በእኔ እጅ አይደለም ዛሬ ያወለኩት፣ በእናንተ እጅ መሆኑ ይታወቅልኝ። ምክንያቱም ስለሰደባችሁኝ፣ ክብሬን ስለነካችሁ፣ ስላንቋሸሻችሁኝ። ምን ልል ፈልጌ ነው ብራዘር፣ ምናልባት ተሳስቼ መስሎ ከሆነ በስተት መስሎ ከሆነ ተሳስቼ አይደለም፣ ግን አባቶችን ትልልቅ ሊቃውንትን በዙሪያ የምታገኝበት እድል ካለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው መጽሐፍ ቅዱስ የሚለው ይህንን ነው፣ እናንተ ደግሞ የምታስተምሩን ይህንን ነው። ይሄ ልዩነት እንዴት ተፈጠረ የሚል ጥያቄ የመጠየቅ መብት አለ። ምክንያቱም ይሄ የህይወት ጉዳይ፣ ይሄ ስራ ማግኘት ስራ ማጣት፣ የሆነ ነገር ማግኘት ማጣት ሳይሆን የህይወት ጉዳይ ስለሆነ ማለት ነው። በተረፈ ግን እወዳችኋለሁ። መልካም አዳር። ሰላም ክርስቶስ ይብዛልሽ ተወዳጅ እህቴ፣ እንዴት ነሽ? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። እዚህ ጋር ስላነሳሽው ነገር ጥቂት ነገር ለማለት ነው። በቅድሚያ ያነሳሽው በነገራችን ላይ የኦርቶዶክስ ቤተክርስቲያን ኮር የሆነ መሰረታዊ የዶግማ ትምህርታችን የሆነን ጉዳይ ነው። ማለትም ቅዱስ ቁርባን እውነተኛ የኢየሱስ ስጋና ደም ነው የሚለው ትምህርት ለእኛ ለኦርቶዶክሳውያን በጣም ትልቁ መሰረታዊ የክርስትና ትምህርታችን ነው። ኢቭን ይህንን የማያምን ሰው ክርስቲያን አይደለም ብለን ነው ምናምነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ የሚያምን ሰው ክርስቲያን ራሱ አይደለም ብለን ነው ምናምነው። በነገራችን ላይ ይህንን ያህል በጣም ትልቅ ቴዎሎጂ ነው ያነሳሽው ማለት ነው። እና በኦርቶዶክስ ቴዎሎጂ አዎ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። ለመታሰቢያ አድርጉት የሚለው ቃል አለ የለም እኮ አይደለም፣ ግን እዛ ቃል ላይ ያለው መረዳት ምንድን ነው የሚለው ጉዳይ ነው ዋናው ነገር ማለት ነው። እና እሱን የተወሰነ ነገር እልሻለሁ። ከዛ በፊት ግን ከታሪክም አንጻር ያለውን አንድ ነገር ደግሞ ልንገርሽ። በታሪክ ክርስትና ከተመሰረተ ጀምሮ ለ1500 ምናምን ዘመን ያልነበረ እሳቤ ነው በነገራችን ላይ አሁን የነገርሽ። ማለትም ቅዱስ ቁርባን እውነተኛ የኢየሱስ ስጋና ደም አይደለም የሚለው እሳቤ ከ1500 ዘመን በላይ በፍጹም በክርስትና ዓለም ውስጥ የማይታወቅ ነገር ነው። ለመጀመሪያ ጊዜ ቅዱስ ቁርባን እውነተኛ የኢየሱስ ስጋና ደም አይደለም የሚለውን እሳቤ ያመጣው ዝዊንግሊ የሚባል ከነ ማርቲን ሉተር ጋር አብሮ የፕሮቴስታንት ሼፐርድ የሆነ ሰው ነው። የፕሮቴስታንቲዝምን የመሰረተ ዝዊንግሊ የሚባል ሰው ነው። እና ይህንን ነገር ከታሪክ አንጻር ብታጠኚ በጣም መልካም ነው። ምክንያቱም ክርስትና ከነበረበት ዘመን ጀምሮ በታሪክ ውስጥ እውነተኛ የጌታ ስጋና ደም አይደለም የሚል ትምህርት ተሰምቶም አያውቅም። ሁሉም ክርስቲያኖች በዓለም አቀፍ ደረጃ ያሉ የትም ዓለም ላይ ያሉ እዚህም ኢትዮጵያም የጌታ ቤተክርስቲያን በኢትዮጵያም ከተተከለች ጊዜ ጀምሮ ሁሉ የጌታ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለን ነው ምናምነው። በታሪክ ለመጀመሪያ ጊዜ ዝዊንግሊ የሚባል ሰው ነው የጌታ ቅዱስ ቁርባን እውነተኛ አይደለም ብሎ ይካደው ማለት ነው። እና ይህንን ነገር ከታሪክ አንጻር ቼክ እንድታደርጊ ሪኮመንድ አደርግሻለሁ። ሌላኛው እንዳልኩሽ ቃሉ አለ የለም ለመታሰቢያ አድርጉት የሚለው ቃል አለ የለም አይደለም ጉዳዩ። ለመታሰቢያ አድርጉት እንደሚል እናምናለን እና የምርም ለመታሰቢያው ነው የምናደርገውም። ግን ምን ማለት ነው ነው አሁን ጌታ መታሰቢያዬ ነው አይደለም ያለው፣ ስጋውና ደሙን አይደለም መታሰቢያዬ ነው ያለው። ስጋውና ደሙን መብላት መጠጣታችንን ግን ለመታሰቢያው ማድረግ አለብን። ማለትም ልክ አንደኛ ቆሮንቶስ ምዕራፍ 11 ላይ እንደሚናገር ስጋውን በበላን ጊዜ ደሙንም በጠጣን ጊዜ ሁሉ የጌታ የኢየሱስን ሞትና ትንሣኤ መናገር መመስከር አለብን። ያንን ነው ጌታ ኢየሱስ ክርስቶስ ለመታሰቢያ አድርጉት ያለው እንጂ ህብስትና ወይኑንማ ህብስቱን አነሳ፣ ባረከ፣ ከዛ ይህ ስጋዬ ነው አለ። አሁን ጌታ ኢየሱስ ነው ይህንን የተናገረው። ይህ አለ ምኑን ያነሳውን ህብስት ምኔ ነው አለ፣ ስጋዬ ነው አለ። ይህን ቃል እንቀበል አንቀበል? ይህ ደሜ ነው አለ፣ ጽዋን አንስቶ ማለት ነው። ያንን ያነሳውን ጽዋ ደሜ ነው አለ። ስለዚህ ጌታ ኢየሱስን እንቀበል አንቀበል? ደሜ ነው ያለውን ስጋዬ ነው ያለውን ህብስትና ወይን ለምን ያድርጉታል? ለመታሰቢያ ያድርጉታል። ማለትም ያንን ስጋና ደም በበላና በጠጣ ጊዜ ሁሉ የኢየሱስን ሞትና ትንሣኤ እንናገራለን። ይህንን ነገር በሰፊው በጣም ብዙ የተብራሩ መምህራን ያብራሩት ነገር ስላለ እንደ ሰርች አድርገሽ ለመስማት ለመማር ምናምን ሞክሪ። ወይም ደግሞ ላይፍ ላይ በዚህ ርዕስ ብቻ የተወሰነ ማብራሪያ ማታ ላይ ገብተን እንሰጣለን። ከቻልሽ ነይና ተማሪ። ይህንን ነገር ለማሳወቅ ያልነው። ፈርዘር ዲቴል ደግሞ ላይፍ ላይ ከመጣሽ እዛ ላይ እንማማራለን። ሰላም ክርስቶስ ይብዛላችሁ። ክርስቲያን አይደለሽም ስላላችሁኝ ማለት ነው። ግን ፍለጋዬን እቀጥላለሁ፣ ጥያቄን እቀጥላለሁ፣ መጠየቄን መልስ መፈለጌን አላቆምም። ይሄን ግን ያወለቅኩት በእናንተ የፍርድ ቃል መሰረት ነው። ስለዚህ ለዚህ ደግሞ እውነተኛው ዳኛ በእኔና በእናንተ መካከል ይፈርዳል። የኔ ነፍስ እውነተኛ አምላኳን የምትፈልግ እንጂ አውቄ ጨርሻለሁ ያለች አይደለችም። እናንተ ግን አውቃችሁ ስለጨረሳችሁ እኔ ላይ ፍርድ ቃል አውጥታችኋል። አመሰግናለሁ።